ሳቅለሽ አንቺ ዘና ብለሽ ምትኖሪ አይደል? ማ እኔ ነኝ አንቺን ህይወት ማመሳቀለው? አዎ አንቺ አትቀልጂ። የሰው ህይወትን ታመሳቀሉት አንቺና ያንቺ የአብራክሽ ክፋ ያቺ ክፉ ልጅሽ ልጅ። እስኪ ጅል ልጅሽ ልጅ ምን አደረገሽ? ቤቴ ድረስ መጥቶ ቀስ በቀስ አሳብድሻለሁ አለ። አካፋ ይዞ ሊቀብረኝ እንደሆነ ዝቶብኝ ነው ሄደው ቤቴ ድረስ መጥቶ። ወንደሰን የኔ ልጅ አንቺ ቤት መጥቶ አካፋ ይዞ አሳራራሽ? አዎ አደራ እንዳታዝኝብኝ። ህልም እኮ አይደለም እንዴ ወንደሰን ልጅሽ መቶ አስፈራቶኛል ለቤቴ ድረስ። መራመድ መናገር የማይችለው የተራመደ አስፈራራሽ? ማን አንተ? ምንድነው የምትሰራው? እሺ ዝም መሞት ትፈልጊያለሽ? አልፈልግም እኮ ዝም በይ። ምን ፈልገህ ነው የመጣኸው? ወንደሰን የት ነው ያለው? ወንደሰን አይደለም እኮ ማዘሯ አትበለኝ። እኔ እናት አይደለሁም። ለነገሩ እናትን ብታውቅ ኖሮ እንደዚህ ዱር እያትሆንም ነበር። አሁን በኋላ ማለት አንድ ነገር ቢያወሩ ምን ታደርግኛለህ? እርሱን ተናገሩና ያሳዩታለሁ። እስካሁን ዝም ብዬዎታለሁ። ከአሁን በኋላ ግን ዝም አልለውም። መግደሉን ከእርሶ ነው የምጀምረው። እኔ ልጅ አመዳም። እኔ የምፈልገው ወንደሰን እንድትገልልኝ ብቻ ነው። ማግኘት ብላ ነው እቺ የተረገመች አሮጊት። ወንድዬ ለምን አናሳስራቸው? አጨርሻለሁ። ያደረገችውን ነገር እያንዳንዱን ቅጣት ከኔ ነው የምታገኘው። ከዚህች የወንደሰን እናት ወይዘሮ ወርቄን መራመድ መናገር የማይችለው ልጄ አንቺን እየመጣ ዛተብሽ ወይ? ምን ማለት ፈልገሽ ነው? አንቺ በቁመሽ እየቃዠሽ ነው። አብደሻል፣ ለቀሻል። ያ ሁሉ የሰራሽው ግፍ አሳብዶሻል በማለት በፍጹም ልጄ ቆሞ መሄድም አይደለም መናገር ሁሉ አይችልም። እንደዛ ቢሆንማ በምን እድል እያሉ እየተከራከሩ ይገኛሉ የወንደሰን እናት። ወይዘሮ ወርቄ ግን በፍጹም አላበርኩም፣ ልጅሽ ቆሞ ይሄዳል በማስመሰል ላይ ነው ይላሉ። እናት ግን የሚያውቁት ነገር የለም። አለምና ወንደሰን ብቻ ናቸው የሚያውቁት። ከሁለታችን ውጭ ፈጣሪ ያውቃል እንጂ ሌላ ማንም እንዳያውቅ ብሏት ስለነበር በፍጹም እናቱም እንዲያውቁ ፈቃደኛ አይደለም ወንደሰን። እሳቸው ካወቁ እናቴ ካወቀች ነገር ታስቆመኛለች፣ እኔ ደግሞ እናቴን ሲያሰቃዩ አስንቋሽሸዋት የነበሩ ሰዎችን መበቀል አለብኝ፣ አሰቃያቸዋለሁ የሚለው አላማው ላይ ጸንቷል። የወንደሰን እናትም ህልም ይሆናል ህልምሽ ልፍታልሽ ንገሪኝ በግልጽ ይላሉ። ወይዘሮ ወርቄም የምን ህልም ነው የምታወሪው? በግልጽ ነው ያየሁት፣ ልጅሽ እየመጣ ቤቴ እየዛተብኝ ነው። ቁሞ መሄድ ይችላል፣ ማውራትም ይችላል። አንቺ ነው እንደ ያልታየሽ ላንቺ ነው እንጂ ለእኔ ግን ሁልጊዜ መንገድ ላይም አገኘዋለሁ፣ እያስጨነቀኝ ነው። የወንደሰን እናትም አብደሽ አታሳብኝ፣ ዞር በይ ከፊቴ በማለት ጥለዋት ይሄዳሉ። ወይዘሮ ወርቄም ለነገሩ ልፊ ቢላይ ነው እንጂ እንኳን አንቺ ልጆችሽ መቼ አመኑኝ? ልጆች ያላመኑኝ አንቺ ታምኛለሽ እንዴ? አስቻለው ጋር ሂጄ ያለበት ብነግረው በፍጹም እንዴት ይሆናል ይላል። የወዲት ብነግራት አታምነኝም፣ እየቃጀች ነው ትለኛለች። ማን ነው ሊያምነኝ ሊረዳኝ የሚችለው እያሉ ይገኛሉ ወይዘሮ ወርቄ። የወንደሰን እናትም ወደ ቤት ሮጠው በመግባት አለም ምን ሆኖ ነው ማየ? የተበሳጩ ይመስላሉ። እቺ የተረገመች ደግሞ የድሮው ያለፈው አልበቃ ብሏት ልጅን እንደዛ አድርገው አካል ጉዳተኛ አድርገው ከማስቀመጣቸው አልበቃ ብሏቸው አሁን ደግሞ አብዳ ልታሳብደኝ ነው። የት አገኟት? እሷን መንገድ ላይ አግኝቻት ልጅሽ ቆሞ መሄድ ይችላል እየመጣ እየዛታብኝ ነው ትላለች። የማይሆነውን በቁማ እየቃዠች እኔንም ልታቃዠኝ ነው። አለምም ታዲያ ከእሳቸው ምን ይጠበቃል? የወዲት እናት አይደሉ? ከእነሱ ምን መልካም ነገር ይጠብቃሉ ታዲያ ድሮስ ትላለች አለም። የወንደሰን እናትም ዛሬ ማጭራሽ ብሶባቸዋል። መንቀሳቀስ የማይችለው ልጄ አካፋ ይዞ መጥቶ ቤቴ ድረስ አስፈራራኝ፣ ጉሮሮዬንም ሲጥ አድርጎ ሊገለኝ ነበር። በተደጋጋሚ ቤቴ እየመጣ እየዛተብኝ ነው፣ መንገድ ላይ የማያስኬደኝም እያሉ አይሉ መሰለሽ እንዴ? የማይመስል ነገር አብደዋል። የሰሩት ክፋትና ተንኮል አሳብዷቸው በቁማቸው እያቃዣቸው መሆን አለበት። ወንደሰንም በዚህ ሰዓት እንግዲህ እንደተለመደው ልፍስፍስ ብሎ እናቱ ፊት በጭራሽ እንደማይንቀሳቀስ መስሎ ሁለቱ ግን ይተዋወቃሉና በአይን እየተጠቃቀሱ ወንደሰንና አለም እንግዲህ ስራቸውን አላማቸውን እያሳኩ ይገኛሉ። በእርግጥ አለም እማዬ ቢያውቁ ጥሩ ነው። የልጃቸውን ቁሞ መሄድና ድጋሚ ሲራመድ ማየትና ማውራቱን ነው የሚፈልጉት። የናፈቁት ነገር ቢኖር ይሄ ነው። ስለዚህ ማወቅ አለባቸው ትላለች አለም። ነገር ግን ወንደሰን እናቴን እንደዛ ሲያደርጓት የነበሩትን ሰዎች መበቀል አለብኝ፣ ማሳቀቅ አለብኝ፣ በቁማ እንድትቃዥ ባስ ከዚህ የበለጠ እሷን ቁማ እየሄደች እንድትቃዥ ልጆቿም ሳይቀሩ ማንም ሰው ሳያምናት እንደዚህ አድርጌ ገና ብዙ ሳላቃዣትና ሳላሰቃያት በጭንቀት በጭራሽ እናቴ አታውቅም። እናቴ ካወቀች ታስቆመኛለች። ስለዚህ የነገር ማወቅ የለባትም፣ በጊዜው ታውቃለች። አሁን ጊዜው ገና ነው በማለት ወንደሰንም እንግዲህ ባለማው ጸንቷል። አለምም በወንደሰን ሀሳብ ተስማምታ የሚፈልገውን ነገር እያደረገች ትገኛለች። ወይዘሮ ወርቄም ለዮዲት እያሰቃየን ስለሆነ እናንተም ልትረዱኝ ስላልቻላችሁ እኔ ብቻዬን ቁምም ተኝቼ መጨነቅ አልችልም፣ ስለዚህ የሚገለው ሰው ልክ ያለው ትላለች። ዮዲትም ምን ማለት ፈልገች ነው? ቁሞ መሄድ የማይችል ሰው ራሱ ተልፈስፍሶ ተኝቶ ሶፋ ላይ ያለ ሰው ፈጣሪ እስኪወስደው ድረስ ምን አለ ብትታገሺ? ደግሞ እንዴት ነው ታሞ የተኛን ሰው ገዳይ የምትልኪበት? በማለት ትከራከራለች። ላንቺ ነው ያልታየሽ፣ እኔ ግን ቁም እየሄድኩም በሆኔ እየቃዠሁ አይደለም።
መንገድ ላይ አስኬደኝ፣ ቤቴ ደግሞ ማንም ሰው ሳይኖር እየመጣ የሚይዝትብኝና ሲጥ አድርጎ እንደሚገለኝ እየነገረኝ ያለው ሰው፣ እናንተ ግን በፍጹም አትረዱኝም። ስለዚህ መገላገል አለብኝ። እሱ እያለ በህይወት እኔ ሰላም አላገኝም ይላሉ። እሱ በጭራሽ ቆሞ መሄድም አልቻለም፣ መናገርም አልቻለም ትላለች ዮዲት። ወይዘሮ ወርቄም እንግዲህ ማመን አለማመን ያንቺ ጉዳይ ነው። እኔን አሳብዶ ሲጨርስ ወደ አንቺ ይመጣልሻል። እናቴ የማይሆን ነገር እኮ ነው እያስጨነቀሽ ያለው። እሱ በፍጹም መናገርም ሆነ መቆም አልቻለም። ለዚህ ነው አየሽ እኔንም ጨርሶ ሳያሳብደኝ አንቺም ጋር ሳይደርስ ቀድሜ ልገላግለው ብዬ ገዳይ እየቀጠርኩት። እናቴ ያለፈው ክፋት አይበቃሽም? ኧረ ተይ እባክሽ። የቀጠርሽውን ሰው አቁም ስራህን በይው። ይሄን ነገር እንዳታደርገው በይው። እንዴት ይሆናል? ሰው እንዴት አሁንም ገንዘቡን እየከፈለ ክፋትና ተንኮል ይሰራል? አይበቃሽም እንዴ? ኧረ እናቴ በቃሽ። ካሁን በኋላ ለምን እጅስስ በደም ይጨማለቃል? ደግሞ ለምንስ ገንዘብሽን ታከስሪያለሽ? ለምንድን ነው የማይሆን ነገር እያደረግሽ ያለሽው? አሁኑን ደውለሽ የቀጠርሽውን ሰው አቁም በይው። በጭራሽ ዮዲትዬ፣ እስካሁን እኮ ረፍዷል እኮ እስካሁን እኮ ገላግሎታል። ዮዲትም እስካሁን ገሎት አያደርገውም በማለት ደንገጥ ትላለች። ባልሽ ሞቶልሻል ይላሉ ወይዘሮ ወርቄ። ገደል ብለው ቀጥረው የላኩት ሰውም እነ ወንዶሰን ቤት ቀጥ ብሎ ሲገባ በሰዓቱ ማንም እዛ ቤት አልነበረም። ወንዶሰንም ከቤት ወጥቷል። በቤት ያለችው አለም ብቻ። አለም ራሱ እዛ ሳሎን አልነበረችም እና ሰውየው ሳሎን ገብቶ ወደዚህ ሲል ማንንም ሲያጣ እንግዲህ ስለታማ ነገር ይዞ ተገትሮ ይጠብቅ ነበር። አለም ስታየው በጣም ትደነግጣለች። ማነህ ደግሞ ምን ልትሰራ መጣ ትላለች። መሞት ትፈልጊያለሽ እንዴ? እንግዲያው እሱ ወንዶሰን የት ነው ያለው ንገሪ። እኔ መሞት አልፈልግም። መሞት ካልፈለግሽ ወንዶሰን የት እንዳለ ንገሪ። እኔ የቤት ሰራተኛ አገልጋይ እንጂ የት እንደሚወጣ እንደሚገባ የማውቀው ነገር የለኝም። እንግዲያውስ አስተማሚው አልነበርሽ እንዴ? ስለዚህ እንዴት አታውቂም የት እንደሄደ? ወይ ደግሞ አላውቅም፣ ስራዬን ብቻ ከመስራት ውጪ የት ወጣህ የት ገባህ የምለው እኔ ሚስት አይደለሁም። ሰውየውም ማክስ ለብሶና መነጽር አድርጎ ማንነቱ እንዳይታወቅ አለምን እጅግ በጣም ሲያስጨንቃት ቆየ። ወይዘሮ ወርቄ በገንዘብ የቀጠሩት ሰውም ወንዶሰንን ሲያጣው አጣሁት ሲላቸው ወይዘሮ ወርቄ እንዴት ታደርጋለህ በማለት ያብዳሉ፣ ይጨዋሉ። ታዲያ ምን ማድረግ አለብኝ? የተላኩበት ቤት ሄድኩ። ነገር ግን ሰራተኛዋን ስጠይቃት የማውቀው ነገር የለም፣ እኔ ሰራተኛ ነኝ፣ ከስራዬ ውጭ ምን የማውቀው ነገር ያለ ማለችኝ። እንግዲህ እንደለመደው በለመደው አፋቸው ሲሳደቡ ወይዘሮ ወርቄ እንግዲያውስ ካሁን በኋላ ዝም የማይሉ ከሆነ መግደሉን ከእርስዎ ነው የሚጀምረው። ወይዘሮ ወርቄም በገዛ ብሬ እኔ ልትገለኝ ነው ይላሉ። ታዲያ የሚናገሩት ከለበቱት የሚወጣውን ነገር ካላስተካከሉ ይሄ የማይቀር ነገር ነው። ወይዘሮ ወርቄም ትክክል ነበርኩኝ፣ መራመድ እንደምችል ማንም ሰው ሊያምነኝና ሊረዳኝ አልቻለም እንጂ አውቄው ነበር ይላሉ። አሁን እንግዲህ ልጆቼ ስላላመኑኝ አንተ ለልጆቼ ንገርልኝ። ሊያምኑኝ ስላልቻሉ አንተ ከነገርካቸው ምናልባት ሊያምኑ ይችላሉ። ብቻዬን ተጨነቅኩ። ለልጄ ንገርልኝ፣ እየቃዠች ነው አብደሻል እያለችኝ ስለሆነ ለእሷ ንገርልኝ። ለነገሩ አንተንስ ብትናገር ማን ሊያምን ይችላል? በገንዘብ ገዝቸው ስላልኳት ገንዘብ ተከፍሎ ነው ልትል ትችላለች ልጄ። የወንዶሰን እናትም ልጃቸውን እዛው ሶፋ ላይ ጥምልምል ብሎ እንደተኛ ሲያዩት ልባቸው ቢያዝንም ነገር ግን አለም እናቴ አያስቡም አየ፣ በቅርብ ልጆት ደህና ይሆናል፣ አይጨነቁ። እንግዲያውን እንዳፍሽ ያድርግልኝ። እኔ አሁን ጎረቤት ሰው ጠይቄ እመጣለሁ፣ ካጠገቧ አትራቂ እሺ ይላሉ የወንዶሰን እናት። እንግዲህ የወንዶሰን እናት በስተመጨረሻም ጎረቤት ጥየቃ ብለው ሲወጡ አለምንም ካጠገቡ እንዳትራቂ ብለዋታል። እንግዲህ እሳቸው ሲወጡ ወይዘሮ ወርቄ አንሰው አሁንም እየጨቀጨቀችው ስለሆነ ገንዘብ የተከፈለው ሰውዬ ወደዛ ቤት ሲገባ ፊት ለፊት ተገጣጥመዋል። ለዛሬ የእናት ግፍ ክፍል 93 ይህን ይመስል ነበረ። የወንዶሰን እናት ሲያዩት ሰውዬውን ደንግጠዋል። እንግዲህ የሚፈጠረውን ደግሞ በቀጣይ አብረን የምናይ ይሆናል። ለዛሬ ግን ይህን ይመስል ነበረ። ወንዶሰን እዛ ቤት ሶፋ ላይ እንደተኛ ነው። ሰውዬም ደግሞ ወይዘሮ ወርቄ እየጨቀጨቀችው ነው። ቶሎ መገላገል አለብህ፣ ሰላም አጥቻለሁ ይላሉ። ወንዶሰን የሆነ እንግዲህ መውጫ ቀዳዳ አያጣም ወይ ቶሎ ብሎ በፍጥነት የእነሱንም ተንኮል ስለተረዳው ሰውም እንደላከችበት ስላወቀ ምናልባት አሁንም በአንዱ በኩል ሊያመልጥ ይችል ይሆናል ወይም ሊደበቅ። እሱም እንግዲህ ማብቂያ የሌለው እንትን ጦርነት ነው የጀመረው ከወርቄ ጋር። ዮዲት እራሱ አታውቅም፣ ብቻቸውን እሳቸውን ነው እንግዲህ ሊያስጨንቃቸው የፈለገው። ዮዲትን በበኩሏ እናቴ አያስፈልግም፣ ሰውየው ራሱ ፈጣሪ እስኪወስደው ድረስ ተጥመልምሎ ሶፋ ላይ እየተዘረረ ሰው እንዴት ነው ገዳይ የምትልኪበት ትላለች። ነገር ግን ወይዘሮ ወርቄ በጭራሽ ይላሉ፣ ይሄ ለአንቺ ነው። አንቺን ሲያይ ተጥመልምሎ ሶፋ ላይ ኩርምት ብሎ ይተኛል፣ እኔን ሲያይ ደግሞ ይዝትብኛል። ስለዚህ ማንም ስለማይረዳኝ እኔ መገላገል ነው ያለብኝ ይላሉ። ገንዘብ የተከፈለውም ሰው የወንዶሰን እናት ጋር ፊት ለፊት ሲፋጠጡ እናትን በጣም ደንግጠዋል። ምን ልትሰራ መጣህ? ማነህ? ምንድነህ? ሊሉ ይችላሉ። ግን ነገር ግን ሲፋጠጡ ያለ ነው ቪዲዮ ያለቀው።